ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ቤተሰቦቼ እግዚአብሔርን እጅግ አድርገን እናመሰግናለን። ምህረት ቸርነትን ያገነነልን ትልቁ አምላክ ልዑል እግዚአብሔር የተባረከ ይሁን። እንግዲህ ዛሬ ደግሞ ብቅ ያልኩት ከዚህ ከምህረት ደጅ ነው። እንደምታውቁት በዚህ ጊዜ በየሳምንቱ የሚቀርብ የምህረት ደጅ መልእክት አለ። እናንተ የተወደዳችሁ ቤተሰቦች ከእናንተ ጋር ሆነን የእግዚአብሔርን ስራ እየሰራን እንደሆነ እናስባለን። ክብር ለሱ ይሁን። የሰማይ አምላክ እግዚአብሔር ይባረክ። እንደምታውቁት በዚህ የምህረት ደጅ አጀማመር በጣም በትንሹ ሆኖ ነገር ግን ሐሳቡ እና ደግሞ ፍላጎቱ እጅግ ብዙ እንደሆነ በተከታታይ ያያችሁት እንደሆነ እናውቃለን። በተለይ እናቶች ስለ ልጆቻቸው የሚከፍሉትን ዋጋ ስንመለከት አይናቸውን እያዩ ከዛሬ ነገ ያወራ ይሆን እንደኩዮቹ ይሆን ደግሞስ ቀጥሎ ተስፋቸው ምን ይሆን ብለው ከሌሎች ልጆቻቸው ይልቅ ብዙ ጊዜያቸውን ከነሱ ጋር እያሳለፉ በጣም የሚገርመኝ 40 ዓመት ሙሉ የተሸከሙ እናትን ስታዩ እጅግ ታዝናላችሁ። ልጅ ነች፣ የት ትተዋለች ያላትን ነገር በሙሉ ለማድረግ አብሮ መሆን እናትነት እንዴት ግድ እንደሚል እናያለን። በዚህ ልዩ ፍቅር የእግዚአብሔርን የምህረቱንና የቸርነቱን ልክ ነው የምንመለከተው። እግዚአብሔር አምላክ ብዙ ቸርና መሐሪ እንደሆነ ሁላችንም እናውቃለን። እንደየማንነታችን ተከትሎ ያልተወን ያልጣለን እግዚአብሔር የተባረከ ይሁን። ታዲያ በዚህ በምህረት ደጅ በጣም በብዙ እየረዳችሁ ያላችሁ የሚገርመው በተለይ ማንም ከውጭም ስትመጡ ረፍቱን በሙሉ ሰው ሲመጣ አንድ ቀን እንኳን ለነዚህ ሰዎች እንስጥ እያላችሁ የመጣችሁ በፍቅር ያያችሁ ያላችሁን ያካፈላችሁ ብዙ ወገኖች ያላችሁ ያገኘኋችሁ ጥቂቶች ብትሆኑ ግን የብዙዎቻችሁ መልእክት ሰማለሁ፣ አያለሁ፣ ስጦታዎቻችሁን እንመለከታለን። መቼም ፊተኛ የሚሆኑት የአትላንታ እህቶቻችን ናቸው። በጣም ደስ በሚል ሁኔታ በርከት ብለው መጥተው አብረው ምሳ በልተው አብረው ተጫውተው አብረው ውለው የእያንዳንዱን ልክ ተመልክተው እንዲያውም ደግሞ ፈርሶ የተሰራ ቤቶቻቸውን ለመጎብኘት እድል ስላገኙ በፓስተር አዜብ የተመራው እንደ ልዑክ ነው ማያቸው። በእውነት በመንግስታት መካከል ልዑክ ተብሎ እንደሚላክ መልእክት የእግዚአብሔር መንግስት መልእክተኞች ሆናችሁ መታችሁ ስላያችሁ ስላደረጋችሁ ቸርነትና በጎነት የሰማይን አምላክ ልዑል እግዚአብሔርን እጅግ አድርጌ አመሰግናለሁ። አሁንም ወገኖቼ ካለናንተ ምንም ማንም ሊሰራ አይችልም። መቼም የእግዚአብሔር ቃል እንደሚናገር አብረን በህብረት ሆነ ልንሰራው ልናደርገው የሚገባውን ስራ በህብረት ስንሰራው ነገሮች ቀላል ይሆናሉ። አንድ ቃል ላነብ አሰብኩኝ። በዚህ በአንደኛ ጴጥሮስ መጽሐፍ ምዕራፍ 4 ላይ እንደዚህ ብሎ ይናገራል። እንግዲህ ምዕራፉን ጠቅላላ ስትመለከቱት እንዴት ባለ ፍቅር እግዚአብሔር እንደወደደን ለእኛ የተከማቸው የደስታ እግዚአብሔር ያሰበልን ዘላለማዊ ተስፋችን ምን እንደሆነ ይነግረንና በክርስቶስ ኢየሱስ ለምናምን እኛ በአለቱ የማንሰናከል አለቱ ክብራችን የሆነ ለሱ ደግሞ የተለየን ወገኖች እንደሆንን ለማያምኑ መሰናከያቸውና ለዛ የተመደቡ ናቸው ይላቸውና ለምታምኑ ለእናንተ ግን የእግዚአብሔርን በጎነት የገባችሁን እውነት ከየት እንዳነሳችሁ የምትናገሩ ተናጋሪዎች ምልክቶቹ ናቸው ይልና ከጨለማ ወዴት ወደሚደነቅ ብርሃን የጠራችሁን የእሱን በጎነት ለመንገር የተመረጠ ትውልድ የንጉሥ ካህን ቅዱስ ሕዝብ በፊት ወገን ያልነበራችሁ አሁን ወገን ናቸው እያለ ይነግረናልና እንዴት ነው የምናስተላልፈው እንዴት ነው የምንገልጠው ብለን ስንል እያንዳንዳችን ባለንበት ልክ ምናልባት ወንድ ከሆን እንደ አባት እንደ ባል እንደ ወንድም እንደ ልጅ በቤት ውስጥ ጀምሮ ከምትኖረው ኑሮ ተነስተው እንደ እናት እንደ ሚስት እንደ እህት እንደ ልጅ እህቶች በቤት ከጓዳችን ካለው ነገር ጀምሮ እግዚአብሔርን ለመግለጥ የሱ ካህናት የሱ ተወካዮች ሆነ ልንገለጥ እንዲገባን ያሳየናል። ታዲያ በዚህ ህልውና ውስጥ አኗኗር ውስጥ ስንኖር
አሁን እንደ እናት አሁን ወይም እንደ አባት እንደ ሚስትም እንደ ልጅም ከመኖር ባለፈ በዙሪያችን ያለ ደግሞ በእኛ የሚመለከታቸው ብዙ ልጆች አሉ፣ ብዙ ሰዎች አሉ፣ በብዙ ሰቆቃ ውስጥ እያለፉ ያለ። የአንዳንዶቻቸውን ኑሮ ስትመለከቱ ወየው እኔ ብላችሁ ራሳችሁን እጅግ በደለኛ አድርጋችሁ የምትቆጥሩባቸው። ምክንያቱም እኛ ጓዳችን ውስጥ ይሄኛው ጣፈጠን አልጣፈጠን፣ ይሄ ይቅርብን፣ ይሄ እንዲሁም ብለን ቁምሳጥኖቻችን መርጠን አንስተን ጥለን አንድ ልብስ ለመልበስ ለመውጣት ብዙ ያነሳን የጣልን ያነሳን መልሰን ቁምሳጥናችን የምንከታቸው ብዙ ልብሶች አሉን። ነገር ግን እዚህ ጋር ስትመጡ ግን የዕለት ጉርስ ጭንቅ የሆነበት እንዲያውም ለልጇ ደግሞ የምትቀይረው ዳይፐር የሌላት በጣም የሚያሳዝን መዓዛ ሽታ ያላቸው በብዙ ራሳቸውን መጸዳዳት የማይችሉ ትልልቆች ሆነው በእነሱ እጅ የወደቁ ልጆች ያሏቸው ከነሱ የሚወጣው ደግሞ ቆሻሻ እነሱንም ራሳቸውንም አብረው እንዲዋሃዱ አድርጓቸው ሽታውን ለምደውት እንደ ሰው ከሰው ጋር ሳይቀላቀሉ ብዙ የኖሩ ወገኖችን ነው እየረዳን ያለ ነው። ታዲያ እኮ ለነሱ ምን ልትናገሩ? ታዲያ እነሱ ሌላ ወገን ስንል አይደለም፣ የእግዚአብሔርን እናንተን ያዳነበትን ጤንነት ስለሰጠን ሙሉ አካል ስላለን ብቻ አይደለም፣ ዘላለማዊ ተስፋ አለን። ይሄ ስጋችን ይበሰብሳል፣ ይሄ ስጋችን ለይተነው እንሄዳለን። ወደ ላይ የሚሆን የከበረ ነገር እረፍት ይሆነናለን። ግን ደግሞ ሄደን ለምናየው ብቻ ሳይሆን በምድርም ደስተኞች እንድንሆን አድርጎናል። ታዲያ ይህንን ተስፋ በሌላቸው አሁን በተጎሳቆሉ ልጆቻቸው ምክንያት ከሰው በታች እንዳሉ የመሰላቸውን እናቶች ጠጋ ብለን ልንደግፋቸው፣ አይዟችሁ ልንል ይገባናል። በዚህ በጴጥሮስ መጽሐፍ ምዕራፍ 4 ላይ እንደዚህ ይላል፣ ክርስቶስ በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷል ይለናል። አንድ ነገር ልበላችሁ፣ የዕቃ ጦር ይኑራችሁ። ምን አይነት የዕቃ ጦር? ክርስቶስ ስለ ሁላችን በስጋ ስለ እኛ መከራን እንደተቀበለ በቀረላችሁ በስጋ ልትኖሩ በቀረላችሁ ማለት አሁን እስትንፋስ እያለኝ አሁን መኖር እየቻልኩ አሁን ስትሆን ዛሬ በቀረልኝ ዘመን ዛሬ በተባለው የእግዚአብሔርን ፈቃድ እንጂ ይህንን የሚሞተውን ስጋችንን አስበን እንዳንኖር። ይሄ ይሁን ምናችሁ መዋጊያችሁ። ምናልባት ዛሬ ለነሱ ይህን ሰጥቼ ይህንን አድርጌ ትላንት አድርጌያለሁ፣ ባለፈው ሳምንት አድርጌያለሁ፣ ባለፈው ዓመት አድርጌያለሁ፣ አይበቃም እንደ ይሄ ብላችሁ የምታስቡ ከሆነ ልንገራችሁ ወገኖቼ፣ ይሄ ደግሞ ለእኔ ይሄ ደግሞ ለሚቀጥለው ዓመቴ ብላችሁ ስታስቡ የስጋ ወራቶቻችን መቼና እንዴት እንደሚያልቅ አናውቅም። ነገር ግን እግዚአብሔር በሰጠን አሟጠን ወስደን እናንተ ባዶ እንድትሆኑ አይደለም። ነገር ግን ለእግዚአብሔር እንደሚሰጥ፣ ለእግዚአብሔር እንደሚያበድር፣ ለእግዚአብሔር እንደሚሆን፣ ጌታውን እንደሚያገለግል በስጋ በቀረልን አሁን ባለንበት እንድንኖር በተፈቀደው ዘመን ሐሳብ ምንድነው ስንል እግዚአብሔር እድሉን ከሰጠን ይህን እንድትሰሙ ከረዳችሁ እግዚአብሔር እንድንሰማ ብዙ እኮ የማይሰማ ሰው አለ። በዓለም ያለው 8 ቢሊዮን ህዝብ ይመስለኛል። ሁሉም እኮ አይሰማም። የተወሰኑ ሰዎች ነን ይህንን እድል አግኝተን የምንሰማ እኮ። እርሱ አሁን እየሰሙ ያሉት አባቴ እየሰሙ እናቴ እያደመጡ ወንድሜ እየሰማ ያለው እህቴ እየሰማሽ ያለሽው አንቺ እንድትሰሚ ያደረገው በአንቺ በኩል እነዚህ ልርዳ ያለን እንደሆነስ ማን ያውቃል? የምትሰሙኝ እናንተ የተወደዳችሁ ምናልባት ትልልቅ ነገር አይደለም ከጓዳችሁ እኔም አብሬ ሰራተኛ ነኝ ብላችሁ አንድ ሳሙና እንኳን አምጥታችሁ ብትሰጡ ግድ የለም እሱንም ሳታደርጉ መታችሁ እንዲናችሁ ወገኖቼ እናንተ የተወደዳችሁ የታመናችሁ አይዟችሁ ብትሏቸው እጅግ ደስተኞች ሆነው ዘመናቸው ይቀጥላል። ከሱ ሁሉ በላይ እግዚአብሔር የረዳችሁ ብዙ እድል ያገኛችሁ ገንዘቡን የምታገኙ ወገኖች በእርግጥ ብዙ ጊዜ ስንጮህ እንደነበረ ታውቃላችሁ። በተለይ ፓስተር በለጡ ጽዮንም ብዙ ይላሉ። ምን ብለው? ይሄ ትራንስፖርት ሲታሰብ እጅግ ያስፈራል። በአንድ ትንሽ ሚኒባስ ነበር የሚመጡት ሲባል እግዚአብሔር ይባርካቸው ዋናውን ድርሻ ወስደው የአትላንታ እህቶች እግዚአብሔር ረድቷቸው ከነሱ ጋር ሆኖ ባስ ተገዝቷል። እሱ እንግዲህ ይሄ ሆኖልናል። እንግዲህ እነሱ ድርሻቸውን ተወጥተዋል።
ወጥተዋል። እናንተ ደግሞ ነዳጁን ታውቁታላችሁ። የሰራተኛ ደሞዝ አለ። ጌታ ቢረዳችሁ ብትፈቅዱ ይህን ለማድረግ ብትዘጋጁ ብትዘረጉ የዚህን ወር ይህን ያክል ወራቶች የሰራተኛውን ደሞዝ ይችላለሁ ብሎ የሚነሳ አንድ ሰው እረፍት ይሆናል ለሱ የሚሰጠው። እዚህ ጋር ደግሞ ሌላ ነገር ከበር እንዲደረግ ይደረጋልና አብረን ነው የምንሰራው። ግልጽ በሆነ ሁልጊዜ ላለው ፓስተርም እንደምትል ለእኔ አይደለም ለምህረት ደጅ ግን መለመንን አላቆምም። አንደኛ ለእናንተ ያገልግሎት በር ነው። ሁለተኛ እነሱ የሚውሉበትን ነገር እያየው ስለሆነ እኔም ማድረግ ባልችል ሊያደርጉ የሚችሉትን ሰዎች ልናገር ልቀሰቅስ እንዲገባኝ ያስባለሁ። እንደ እግዚአብሔርን ፈቃድ እንግዲህ በቀረልን ዘመን የእግዚአብሔርን ሐሳብ አገልግለን ማለፍ እንድንችል ይህን አገልግሎት የመድረክ አገልግሎት ብቻ አይደለም። ምናልባት የሜዳ ላይ ስብከቶች፣ የትልልቅ ስብከቶች ወይም ደግሞ የተለያዩ አገልግሎት ዘርፍ ማገልገል ብቻ ሳይሆን በስጋ በቀረልን ዘመን ከኔ ምን ይልቆረስ 3 እና 2 ያለን አንድ ይስጥ ነው የሚለው። ለነገሩ መቼም እርግጠኛ ነኝ 3 ልብስ አስቀርተሽ አምጪ ብዬ ብል በጣም እንደምንቸገር አውቃለሁ። ግድለም እስቲ ጓዳችን ጭነቅነቅ ያደረገውን ደግሞ የሚለበሰውን ነው። ታዲያ ከዛ ውስጥ ጠቦን እኮ ወፍረን ጠቦን ወይ ደግሞ ከስተን ሰፍቶን ያሉ ልብሶች አሉን ያስቀመጥናቸው ያላየናቸው። ግዴላችሁም በእነሱ በምንችለው ሁሉ ለመርዳት እንነሳ ማለት እፈልጋለሁ። እግዚአብሔር ምሕረቱና ቸርነቱን አግንኖ የዚህ ሰው ካደረገን እናንተ የተወደዳችሁ የአባቴ ብሩካን የምንነሳበት ጊዜ አብረን የምንሰራበት ጊዜ ነው። ነገ ምን እንዲሆን አናውቅም። ዛሬ በተሰጠን ዘመን ግን እግዚአብሔርን ደስ ልናሰኝ እሱ አይኑን ቃኝቶ ካያቸው እነዚህን ሌሎች ደግሞ አሉ በየጓዳው የቀሩ በጣም ብዙ ፍላጎት ነው ያለው። ገባ ብላችሁ ስታዩትና የምንችለው ማድረግ ብንችል አንድ ሰው አንቺ ብትረጂ አንድ ሰው አንተ ብትረዳ በእውነት ነው የምነግራችሁ በዛ ቤት ያለው ምስጋና ለእግዚአብሔር ይሆናል። በአንድ አንደበትህ አንተ ከምታመሰግነው በአንድ አንደበትህ እኔ ከማመሰግነው በላይ ሌሎች እንዲያመሰግኑ አባዛሁለት ማለት ነው። ብዙ ምስጋና የሚገባውን ብዙ ቸርነት ያደረገልንን ሕያው አምላክ ልዑል እግዚአብሔር ብዙዎች እንዲያመሰግኑ ምክንያት መሆን ትልቅ ነገር ነውና እግዚአብሔር በረዳቸው መጠን ይህን የምህረት ደጅ እንድደግፉ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር አምላክ ምህረት ቸርነቱን ያግንልን። የሰማይ አምላክ እግዚአብሔር ሁላችንን በሰላምና በረፍት ይጠብቀን። አብረን ሰራተኛ እንድንሆን እድል የሰጠን እግዚአብሔር ይባረክ። ኢየሱስ ያድናል።